ነገር ነው በዱንያም በነገራችን ላይ ትንሽ ነገር ተመኝቼ አላቅም ትንሽ መኪና ተመኝቼ አላቅም ትንሽ ቤት ተመኝቼ አላቅም ትንሽ ስራ ተመኝቼ አላቅም ከደሃ ቤተሰብ መምጣቴ ትልቅ ነገር እንዳለመኝ አላደረገኝ ገና ረጅም ሩቅ ነው ማየው በጣም ትልቅ ሩቅ አሁን ያለሁበትን ቦታ ያን ይታየኛል ውሳኔያችንን ነው የምንኖረው በደንብ ያዙልኝ ይሄ ፖይንት ይሄ ሌሎቹ ሰዎች መጥቶ ትሬኒንግ ሰጥቷቸዋል ብዬ አስባለሁ ዲሲሽን ሜኪንግ ምን ያክል ኢምፖርታንት እንደሆነ እኔ ግን ፕራክቲሱን ነው የነገርኳቸው ያለሁት የኖርኩትን መጣን 19 ተመረቀን ወጣን 2000 ላይ ስራ መፈለግ ጀመረ ብዙ የስራ እድሎች መጡ ገና ትንሽ ነው ተመራቀው ኦሮሚያ ፍትህ ቢሮ አቃቢ ጋር አድርጎ በ2000 ስንት መቶ ብር 2700 ብር ቀለም ወለጋ ላከኝ ቀለም ወለጋ ወዴት እንደሆነ ምን እንደሆነ አላቀም አልሄድም አልኩ ይባላል አልሄድም አንድ ከደሃ ቤተሰብ የመጣ ልጅ the first day ህልሙ ቶሎ ደሞዝ አግኝቶ ራሱንም ረድቶ ቤተሰቦቹንም መርዳት እኔ ራሴን መርዳት የሰዎችን መርዳት ሳያሳስበኝ ቀርቶ ሳይሆን ነው አልሄድም እኔ ከቤተሰቦቼ ጋር ካሁን በኋላ የሚያለያይን የትም ቦታ አልሄድም ልጄ እዚህ እየተማረች ነው ያንን ፔን መድገም ስለማልፈልግ እምቢ አለ ከዛ ዋራቤ ጠሩኝ ሳኒ ረዲ ረጅም ጊዜ ግብርና ሚኒስትር ዴታ ሆነው የሰሩ ሰውዬ ቢሮአቸው ጠርቶ አክብሮኝ በጣም ነው የምፈልግ አሁን እንደውም ዳኛውንና ምክትል የፕሬዝዳንት ከዛ ፕሬዝዳንት ራሱ እናረጋለን አይሁን አሰብኩ እምቢ አልኩ ተመልሼ አዲስ አበባ መጣሁ ግልጽ ነው አይደል ከዛ ሆኖ ወንድሞች ደግሞ ናሽ ወደ ፖለቲካ አንተ በጣም የሚሆነ ፖለቲካ ነው መግቢያ በር ስለሚያስፈልገን ኦሮሚያ ልዩ ዞን ከሚሴ ሐሰን የሚባል አላህ ይጠብቀው አንድ ወንድም ዞን አስተዳዳሪ ነው እዛናና አንድ ወረዳ ላይ በምክትልነት እንሾማለን በአጭር ጊዜ ደግሞ አስተዳዳሪ ከዛ ወደ ዞን እናመጣለን በዚህ መልኩ ወደ ፌደራል ትሄዳለህ እሺ አልኩና የሚያስፈልገውን ዶክመንት ምናምን ላኩላችሁ ሄድኩኝ ቢሮ ቁጭ ብለን ሹራ አደረገን አካባቢው ላይ ይወት ተመልሼ መጣሁ እንዴ አልኩኝ አያችሁ እንብተኝነት ከዛ አንድ ወንድም ጋር የሆነ ሌጋል ኦፊሰር ሆኜ እዚህ አዲስ አበባ ገባሁኝ 2001 ላይ ህይወቴን ሺፍት ያደረገ አንድ ውሳኔ ወሰንኩ አይ ቲንክ 7 ወር ተቀጥሬ 2700 ብር ደሞዝ በልቻለሁ አንድ ድርጅት ውስጥ ማለት ነው ሳየው ምንም ህይወት አይለወጥም 2700 እኔ ህልሜ ትልቅ ነገር ነው በዱንያም በነገራችን ላይ ትንሽ ነገር ተመኝቼ አላቅም ትንሽ መኪና ተመኝቼ አላቅም ትንሽ ቤት ተመኝቼ አላቅም ትንሽ ስራ ተመኝቼ አላቅም ከደሃ ቤተሰብ መምጣቴ ትልቅ ነገር እንዳለመኝ አላደረገኝ ከዛ ወሰንኩኝና ሰውየውን ስም አልጠራም ጀዛከላሁ ኸይራን ምንም እኮ ስራ አማራጭ እኮ አልመጣም እስካሁን ድረስ ይሄን ሁሉ ደሞዝ ስትከፍለኝ ነበር ከዛሬ ጀምሮ ያንተን ደሞዝ አልቀበልም ብዬ ደብዳቤ አስገብቼ ወጣሁኝ ማለት ንግድ ጀመርኩ ድሮነ ምንድን ነበር ልባቡር ያለው እንቁላል ነግጃለሁ ቡና ነግጃለሁ አይብ ነግጃለሁ ንግድ ኤክስፒሪየንስ አለኝ ንግዱ ግን ቀላል ነበር የጀመርኩት በሻንጣ እቃ ከዱባይ ማምጣት ነበር የጀመርኩት 2001 ጀመርኩ 2002 ላይ ፍቃድ አወጣው ከሊፋ ላይ ቢሮ ተከራየሁ 3 4 ከናንተ ጋር ተገናኘን ወያኔ መጥቶ 2004 ላይ እስር ቤት አስገባ ባለቤቴም ያው እኔ ከገባው በኋላ ሱቁን እስከ 2006 ማኔጅ አደረገች መጨረሻ ላይ ሱቁ ተዘጋኒ ሲወጣ ሱቁ ተዘግቷል የነበረው ካፒታል ወስዳ መሬት ላይ አውለዋለች አንድ የክሪቲካል የሆነ ውሳኔ ብቻ ልንገራችሁ እስር ቤት ገብተን እስር ቤት ከወጣን በኋላ ሰው ከእስር ቤት ሲወጣ እዚህ ሀገር ቴራፒ የለውም ትሪት የሚደረግበት ከዛ የሚወጣበት ነገር አይደረግለትም 9 ወር ሙሉ ስራ ተጨቁጫለ ጨልሞብኝ ማለት ነው ወያኔ ደግሞ ከእስር ቤት አስወጣንና ትልቅ እስር ቤት ውስጥ አሰረን ከሀገር መውጣት አንችልም ውጭ ያሉ አንዳንድ ወንድሞች ናና እስቲ ያለውን ጀውኢ ምናምን ነገር አሉ ባለቤቴ እስካሁን ድረስ ከወሰንኩ ውሳኔ በጣም የሚያስጠላ ያስጠነቀኝ ይሄ ውሳኔ ነው ስለምትል ነው እናንተም እንድታውቁ ጀጅ እንድታደርጉ ማወራችሁ ፓርት ማለት ነው ከኛ በፊት የወጡትን ሰዎች ከኤርፖርት መልሰዋቸዋል ለመውጣት ሲሞክሩ ማለት ነው እኔ ደግሞ የግድ ሂጄ ከሰዎች ጋር ኔጎሺየት አድርጌ
ወደ ስራ መመለስ አለብኝ። የነዳጅ የሆነች ቪትስ ነበረች እስር ቤት ስገባ ገዝቻት ነበረው። በቃ ህይወት እኮ እየተለወጠ ነው። ከታክሲ ከባስም ከእግርም ወደ ቪትስም አድገናል በዛን ዘመን። እኔ ስወጣም ያው እሷ ይዛ ነበር። በእሷ መኪና ነዳጅም ጨመራ የጣፋበት ጊዜ ነበርና ወደዚህ ቤት ይሄ ሰው ላዩን ሆይ ሆይ ይላል እንጂ ታች ወርዶ ያንተን የግል ችግር ሂል የሚያይ ሰው የለም። አንድ በጣም ከባድ ሪስክ የወሰድኩበትን ውሳኔ ወሰንኩ። ምንድነው እሱ? ዱባይ መሄድ። እንዴት አድርገህ? እዚህ ጋር ነው ከባዱ ጥያቄ። የዱባይ ቪዛ ኦንላይን ነው የሚመጣው። አስመጣሁኝ። ጅቡቲ ኤምባሲ ሄድኩኝና ፓስፖርት ላይ ቪዛ አስመጣሁኝ። ኮንቴነር ጭኖ በሚሄድ መኪና በህገ ወጥ መንገድ ጅቡቲ መሄድ። ኮንቴነር መኪና ውስጥ ተደብቄ ማለት ነው። አንድ ሰው ጋር ተነጋገረን። የሚያቀን እንዴት ለምንድን ነው እንደዚህ የምታረገው ምናምን ነው ነገርኩት፣ አስረዳሁት። አሺ ምን ችግር አይገጥመንም። ከዛ በኋላ ደስ የሚለው ፓርት ይሄ ጋላፊኬላ ወደ ጅቡቲ ስትገባ ማኑዋል ነው የኢንትራንስ እንትን የሚመጣው። ጅቡቲ ገባው ማለት ነው። ጅቡቲ ገብቼ ከዛ በፕሌን በካታር ኤርዌይስ ዱባይ ሄድኩኝ። ከሰዎቹ ጋር ተነጋገርኩኝ። አይ ቲንክ ወደ 180 ምናምን ሺህ ድርሃም አግሪመንት ከባድ ነው፣ ትልቅ ነው በዛን ሰዓት። ብቻ ሰራው እዛ እቃ ምናምን ኦርደር አድርጌ በዛው በጅቡቲ ሲመጣ ጅቡቲ ስቴይ ታይም እንትን ቪዛይ በጣም አጭር ጊዜ ስለቀረ ወደ ከተማ አትገባም እና ምንድነው የሚሆነው? እዚሁ ኤርፖርት ታድራለህ፣ ቀጥታ ወደ አዲስ አበባ ነው የምትሄድ። እቺ ጅቡቲ እንኳን እንዴት አስቸግረናለች እኮ እኔ ደግሞ በጣም ተጨነቅኩኝ። እኔ በዛው በሄድኩበት ወይ ነው መመለስ የፈለኩት። ይሄን ደግሞ ከኤርፖርት ካልወጣሁኝ በመኪና ቤት አድርጌ ነው የሚሄደው። ኧረ ብላቸው ብለን በፍጹም ሊሰሙኝ አልቻሉም። ጠረጴዛ ላይ አሳደሩኝ። ጠዋት ትኬት እዛው አስቆረጡኝ። መረጡኝ። በድሬዳዋ ነው የምትሄደው በአዲስ አበባ ነው የምትሄደው አሉ። አይ እንደው ማኑዋልም ሊሆን ስለሚችል ይሄ ቁጥጥሩ ክትትሉ ምኑም ክፍለ ሀገር ስለሚሻል የክፍለ ሀገር ልጅ አይደለሁም፣ ለክፍለ ሀገር ፌቨር አደርጋለሁ። ድሬዳዋ አልኩኝ። ድሬዳዋ ወረድኩ። ያጅባችሁ ማለት ነው። በጣም ዱዓ አደረኩ። ያ ረብ እነዚህ ቆሻሾች እጅ መልሰህ አታስገባኝ እያልኩ ዱዓ ያደረኩኝ። እንቅልፍ ወሰደኝ። ድሬዳዋ ፕሌኑ ስወርድ ነው የነቃው። እጄ ፓስፖርቴን አስካሪ ያደረኩ ሰጠሁት። ዌልካም መታበት ገባሁኝ። ወላሂ ነው የምላችሁ እኔ ራሴ በህይወቴ ብዙ ነገሮችን አልፋለሁ። እንደዛ ጊዜ አልተጨነቅኩም። የተጨነቅኩበት ብዙ አስፔክት ስላለው ነው። ዝርዝር ካወራው ወጣውና ከኤርፖርት ውስጥ ወጣውና ሜዳ ላይ ስጁድ አደረኩኝ። አላደርኩም። ያንኑ ሌሊት ሚኒባስ ይሄ ሌሊት የሚጓዙ ቃጥራ የሚጓዙ ሌሊት የሚጓዙ ሚኒባሶችን ይዤ አዲስ አበባ መጣሁኝ። እዚህ ሲመጣ ለካ 10 ምናምን ቀን መጥፋቴ ወሬ ከተማ ውስጥ ለካ ይከታተሉናል። በር ላይ ቆማሉ። የት ወጡ የት ገቡ ስለሚባል አፍተር 3-4 ዴይስ ከማዕከላዊ ይደወልልኛል። ክሪቲካል ነገሩን አይታችኋል አይደል? ሰው እንዴት አድርጎ በኮንቴነር መኪና ጅቡቲ ሪስክ ሃይ ሪስክ ነው። ባለቤቴ በጣም ነው የተጨነቀችው። እስር ቤት የገባህበት ያን የሆነ ሁሉ በላይ ይሄ ነው በጣም ያስጨነቀን ትላለች እስከዛሬ ድረስ። ከዛ በኋላ 4ኛ ቀን ላይ ይመስለኛል ደወሉልኝ። ከማዕከላዊ ነው እንደውለው ከሌ ይባላል ማቆሰው ነው ፈልገንህ ነው አሉ። ለማስመሰል ከኔ በፊት የተወሰኑ የኛ ወንድሞችን ጠዋት ላይ ጠርቶ መልሰዋቸዋል። እዛ ሲሄድ ከብሔራዊ መረጃ ደህንነት አንድ ሰው ከማዕከላዊ አንድ ሰው ቁጭ ብለዋል። የት ነው ሄድከው? ዱባይ ሄድከው ከነ ጀዋር መሐመድ ከግንቦት 7 ጋር ለመገናኘት ነው ሄድከው። ስለዚህ አንተ አሁንም አልታረምክም። መንግስት ቅርታ አድርጎልህ ወጥቶ አሁንም ሌላ የሽብር እንቅስቃሴ ነው እያደረክ ያለው። ወደ ቃሊቲ ትመለስና የቀረህን ስራህን ትጨርሳለህ። ስማ አልኩት። ምባይ እንዲዱብዱብ እያለ ጠረጴዛ እንዲገደብድብ ቃሊቲ አይደለም አንገቴ ላይ ገመድ ብታደርግ አልኩት ምንም አይመስለኝም አልኩት። እንዴት ስለ እኔ አሁን እስካሁን ድረስ ስታገለ ነበሩ ለሃይማኖቴ ለማህበረሰቡ። አሁን ግን ይሄን ትግል ውሳኔ ወሰንኩት ለቤተሰቤ ነው። ትዳሬን ስራዬን በትናቸው ከዛ ወጥቼ ምን ላይ እንዳለው የት ታውቃለህ? ቀውጥ ይፈጠርኩ። በልግባሩ አስገቡኝ አሳደሩኝ። ሁለተኛ ቀንም ጠሩኝ። ተመሳሳይ ጥያቄ። ሰው ይቀየራል። እኔ ተመሳሳይ መልስ ነው። ምንም አይመስለኝም። እኔ ሄድኩት ማንንም አላገኘሁም። ማንን አገኘ? ከማን ጋር አወራ? ምን አወራ? ምን ይሄ ኢንቨስቲጌሽኑ ፓርት አይደለም። እኔ ለዚህ ፐርፐስ ነው ሄድኩት።
ቤተሰቦቼን ለማዳን ነው የሄድኩት። በዚህ በኩል ደግሞ እንዳንወጣ አግዳችኋል። ሁለተኛው ቀን እንደውም የመጀመሪያ ቀን ቢሮ ነገር ውስጥ ነው ያሳደሩኝ። ሁለተኛ ቀን ድሮ ወደ ነበርንበት ክፍል ወስዶ አስገብቶ አሳደሩኝ። ከዛ በኋላ መረመሩ፣ በዚያ አሉ፣ በዛ አደረጉ። በሶስተኛ ቀን ላይ በማስጠንቀቂያ ፈቶ ወደ ቤት ላኩኝ። ሌላ ጊዜ እንመለስበታለን። ሰላም